እስራኤል ከየትኛውም ሀገር ወይም ጠላቷ ጋር ውጊያ ስትጀምር መሪዎችን ታርጌት ታደርጋለች፣ እንደምንም ለመግደል ትሞክራለች። ይህን ልምዷን አሁን በምታደርገው ጦርነት ከኢራን ጋር ወይም ከዛ በፊት ከሐማስ የጋዛ ጦርነት ላይ ማየት እንችላለን። ከኢራን ጋር ገና በመጀመሪያው ቀን ዋና መሪያቸውን አያቶላን እናም ቁልፍ መሪዎችን ገላለች። አሁንም እየገደለችን ያለችው። በሐማስም እንደዛው ኳታርን እስከ መምታት ድረስ ሄዳለች። አብዛኛው የሐማስ መሪዎች ኳታር ይኖሩ ስለነበር። እናም እስራኤል ይህንን ለምንድን ነው የምታደርገው? ባላት አቅም ሁሉ የጠላቶቿን መሪዎች የምትገል። ዛሬ ይህንን እናያለን። አንደኛው ምክንያት እስራኤል መሪ ብቻ ሳይሆን አስተሳሰብን ጭምር ነው የምታጠፋው። ይህን ሀሳብ ለመረዳት እስራኤል ለምን ወይም እንዴት ከኢራን ጋር ጠላት ሆነች የሚለውን ታሪክ ከ1979 ኢስላሚክ ሪቮሉሽን ኦፍ ኢራን ወይም የእስልምና አብዮት ኢራን ውስጥ ከመፈንዳቱ በፊት ኢራንና እስራኤል በጣም የቅርብ አጋሮች ነበሩ ወይም ፍሬንድሊ ነበሩ። አንደኛው መንገድ በዲፕሎማሲ ነው። በዲፕሎማሲው በ1950 ኢራን እስራኤል እንደ ሀገር ከቆጠረቻቸው ሀገራት አንዷ ነች። በተለይ ኢስላሚክ የሚበዛባት ሀገር ሆና ይህንን ማድረጓ በጣም ትልቅ ነገር ነበር በዚህ ሰዓት። ሌላ ደግሞ ቴህራን ውስጥ በ1950 የእስራኤል ኤምባሲ ነበር። ሁለተኛ በኢኮኖሚው ስናይ ደግሞ ሌሎች የአረብ ሀገራት የሚባሉት ለእስራኤል ነዳጅ አይሰጧትም ነበር፣ ግን ኢራን ለእስራኤል ነዳጅ ትሸጥላት ነበር። ሶስተኛው ደግሞ በሚሊተሪ እና በኢንቴሊጀንስ ወይም ስለላ ላይ ስንመለከት ተመሳሳይ ጠላቶች ስለነበሯቸው በተለይ ኢራን ከኢራቅ ጋር እና ከግብፅ ጋር ጠላት ነበረች። እንደዛውም እስራኤል ከእነሱ ጋር ጠላት ስለነበረች አንድ ላይ ስለላቸውን ያደርጉ ነበረ። ሚሊተሪ አክሽኖችንም አንድ ላይ ያደርጉ። ይህንን እንድናይ የፈለግኩት ኢስላሚክ ሪቮሉሽኑ ወይም አብዮቱ ከመፈንዳቱ በፊት እስራኤል እና ኢራን በጣም ፍሬንድሊ ሀገራት ወይም በጣም ጓደኛ የሆኑ ሀገራት፣ አንድ ላይ የሚሰሩ ሀገራት እንደነበሩ እንድናይ። ከሪቮሉሽኑ በፊት ፓልቪ ዳይናስቲ የሚባል አመራር ነበር የሚገዛት። ይሄ አመራር በተቻለው አቅም ሀገሯን ሞደርናይዝ ለማድረግ ወይም ዌስተርናይዝ ለማድረግ ልክ እንደ ዩኤኢ፣ እንደ ሳውዲ፣ እንደ ኳታር ሀገሯን ለማሳደግ ነበር ፍላጎታቸው እና ፖለቲክስን እና ሃይማኖትን ለይተው ነበር የሚያዩት። ሙስሊም ቢሆኑ በተቻላቸው አቅም ፖለቲካንና ሃይማኖትን ሊያይተው ነበረ የሚያስቀምጡት ወይም ሴኩላር የሚባል ፍልስፍና ነበር የሚጠቀሙ። ኢራን ከሪቮሉሽኑ በፊት በተለይ ቴህራን ላይ ውጭ ሀገር ነው የምትመስላችሁ ወይም እንደ ኢሮፕ፣ እንደ ኢንግላንድ ወይም እንደ ፓሪስ ፈረንሳይ ነው ሰዎቹ የሚንቀሳቀሱት። ይህ የሆነበት ምክንያት ሰውየው ምንም አይነት ህጎች አልነበሩትም። አለባበስ ላይ ምንም አይነት ህጎች አልነበሩትም። የሚጠቀመውም ዌስተርን ወይም የኢሮፕን ህጎች ነበር ለመጠቀም የሞክረው። ግን ስቲል ሞናርቺ ነው ወይም ሴንትራላይዝ አድርጎታል ፓወሩ። እሱ ብቻ ነው መቆጣጠር የሚችለው ማለት ነው። ወይም ዳይናስቲው ብቻ፣ ንጉሱ ብቻ ነበር ይሄን የሚያደርጉት። ንጉሱም የመጨረሻው ንጉስ ሞሐመድ ራዛ ፓልቪ ይባላል እና ከ1970 ጀምሮ ካሚኒ ወይም ሮህላ ካሚኒ የሚባለው ሰውዬ ወይም ክሊርጂ ነው፣ የሃይማኖት አስተማሪ፣ የሃይማኖት አባት ነበረ። ይህ ሰውዬ የተለያዩ ነገሮችን ማድረግ ይጀምራል። ሰውን መቀስቀስ፣ የሚያደርገው ነገር በብዙ ትክክል አይደለም ብሎ በመቃወም ምናምን ሰው እንዲነሳሳ፣ ፕሮቴስት እንዲወጣ፣ ሰላማዊ ሰልፍ እንዲወጣ ማድረግ ይጀምራል። ከዛ ወዲያው ብዙም ሳይቆይ ወደ ተርኪ ይልኩታል። ግን ተርኪ ላይ ሆኖ ብዙ ነገር አድርጓል። መጽሐፍ ጽፏል። የተለያዩ ቪዲዮዎችን በካሴት በሲዲ እየሰራ እንደ ስብከት አድርጎ ይልከው ነበረ ወደ ኢራን እና እዛ ወደ ተርኪ መሄዱ ሰውየው በጣም ጠቅሞት ነበረ፣ ካሚኒ ማለት ነው። ሶ ፋይናሊ ፕሮቴስት መደረግ ይጀምራል። በጣም ንጉሱም ሴንትራላይዝድ ስላደረገው ፓወሩን ፕሮቴስቶቹን መግደል ይጀምራል። ማንም ሰው ስለሱ መጥፎ ነገር እንዳይናገር መከልከል ይጀምራል። ከዛ ፋይናሊ ግን ሰውም በጣም ካሚኒን እየወደደው ሲመጣ አገሪቷም ከንጉሱ በላይ ካሚኒን ሰው መውደድ ሲጀምር ሰውየው ተነስቶ ወደ ሌላ ሀገር ይሄድና ካሚኒ ተመልሶ መጥቶ ሀገሪቷን በ1979 ይቆጣጠራታል ማለት ነው። ሰውዬ ፓወር ሲይዝ ወይም ሲነግስ ኢራን ከእስራኤል ጋር የነበራትን ግንኙነት ወዲያው ያቋርጣል። ለምን የሚለውን እንመልከት። ቀላሉ መልስ ሰውየው አስተሳሰቡ ወይም የሚያራምደው አይዲዮሎጂ ነው። ሰውየው የሚያስበው እስራኤል ጠላት እንደሆነች፣ እዛ አካባቢ መኖር እንደሌለባትና ከምድረ ገጽ መጥፋት እንዳለባት ስለሚያምን ነው። ቅድም እንደነገርኳችሁ አብዛኛው የኢራን ህዝብ ሺያ ሙስሊም ነው። እስልምና በሁለት ይከፈላል፣ ሱኒ እና ሺያ ነው። ኢትዮጵያ ውስጥ ሳውዲ አብዛኛው
አረቢክ ወይም ኢስላሚክ ስቴት ወይም እስላም የሚበዛበት ሀገር ሱኒ ናቸው። ግን ኢራን እና ኢራቅ አብዛኛው ሺያ ወይም ሺቲ እስላም ነው የሚባሉት። የሁለቱ ቅራኔ ሱኒ እና ሺያ ኢስላም ዋናው ቅራኔያቸው ከሙሐመድ በኋላ ማን ነው እስልምናን መምራት አለበት? ሺያዎች የሚያምኑት ከሙሐመድ በኋላ እስልምና መምራት ያለበት ከሱ ጋር የደም ግንኙነት ወይም በጣም የቅርብ ሪሌቲቭ የሆኑ ወይም በጣም የቅርብ ዘመዶቹ ናቸው መምራት ያለባቸው ብሎ ነው የሚያምኑት። ሱኒዎች ደግሞ የሚያምኑት አይደለም፣ በቤተሰብ ወይም በደም ግንኙነት ሳይሆን መመረጥ ወይም ኤሌክት መደረግ አለበት ብለው ነው የሚያምኑት። ከሙሐመድ በኋላ የሚሆነው የእስልምና መሪ ነው። ሺያዎች ይህን ነገር የሚያዩት ከሙሐመድ በኋላ 12 ኢማሞች ወይም እስልምናን አጠቃላይ በዓለም ያለውን እስልምና በሙሉ መምራት ያለባቸው 12 ኢማሞች አሉ ብሎ ያምናሉ። 11 ኢማሞች በዚህ ሰዓት መርተዋል ብሎ ያምናሉ። የመጨረሻው ኢማም ሙሐመድ ኢብን አልሐሰን የሚባለው ገና የሚመጣ ነው። ነበረ፣ ከዚህ በፊት ነበረ፣ ግን አሁን ተደብቋል፣ በህይወት አለ። አላህ ወይም አምላካቸው ገና ጊዜው ስላልደረሰ ዓለምን የሚመራበት ሰዓት ስላልደረሰች በዚህ ሰዓት ተደብቆ ነው ያለው ብሎ ያምናሉ። እነዚህ 12 አሺያ ኢስላም ወይም ኢታና አሻይ የሚባሉት ትልቁ የሺቲ ክፍሎች ናቸው። እዚህ ጋር ደግሞ እንደገና እነዚህ 12 አሺያ ኢስላም የሚባሉት ደግሞ በሁለት ይከፈላሉ። አንደኛው ኳይተስት ይባላል ወይም ዝምተኛው፣ አንደኛው ደግሞ አክቲቪስቶቹ ወይም ድርጊት መደረግ አለባቸው የሚያምኑት ናቸው። ኳይተስቶቹ የሚያምኑት ነገር የመጨረሻው ኢማም እስከሚመጣ ድረስ እኛ ዝም ብለን መጠበቅ አለብን ብለው ነው የሚያምኑት። አክቲቪስት የሚባሉት ደግሞ አይደለም፣ ለሱ መንገድ መጥረግ አለብን፣ በተቻለን አቅም እስልምና ማስፋፋት አለብን። ሌላ ደግሞ ኢስላሚክ ሎ ወይም ሼሪያ መፈጸም አለበት ብሎ ያምናል። ይህኛው ማለት ካሚኒ የሚከተለው እምነት። የካሚኒን እምነት ስናይ ከሪቮሉሽን በኋላ ካሚኒ ከገባ በኋላ የምትከተለውን አስተሳሰብ እንመልከት። አንደኛ እስራኤል ጠላት እንደሆነችና ከምድረ ገጽ መጥፋት እንዳለባት ያምናሉ። ሁለተኛ አንድ ሱፕሪም ሊደር ወይም ዲክቴተር እንዲኖራቸው ወይም እያንዳንዱ ነገር በዚህ ሰውዬ በሱፕሪም ሊደሩ ካሚኒ ማለት ነው በሱ መመራት እንዳለባት ኢራን ወይም አጠቃላይ እስልምና በአንድ ሱፕሪም ሊደር መመራት እንዳለባት ያምናሉ። መህዲ እስከሚመጣ ማለት ነው። ሙሐመድ ኢብን አልሐሰን እስከሚመጣ አንድ ሱፕሪም ሊደር መኖር አለበት፣ ሙሉ እስልምናን መግዛት አለበት ብሎ ያምናሉ። ሌላ ደግሞ የውሸት ፕሬዝዳንት አላቸው። ኢሌክሽን አለ፣ ግን ህዝቡ ዝም ብሎ ይመርጣል። ፕሬዝዳንቱ የውሸት ነው፣ ዓለምን ለማታለል ወይም አጠቃላይ ሰውን ለመሸወድ ዲክቴተር እንዳሎች ኢራንን ለማሳየት ነው። ዝም ብለው ነው ፕሬዝዳንቱን የሚመርጡት። ሌላው ህጋቸው ደግሞ ሴቶች ሂጃብ ማድረግ እንዳለባቸው ወይም አንዳንዴ ኒቃብ ሙሉ የሚለበሰው ጥቁርን ማድረግ እንዳለባቸው ግዴታ ነው ብለው ነው የሚያምኑት። ብዙ ጊዜ ሴቶች ፕሮቴስት ወጥተዋል፣ እንደተመረጠም ቢሆን ከዛም በኋላ በጣም ብዙ ጊዜ ፕሮቴስት ወጥተዋል። አንደኛ በስርዓት ራሱ ሂጃብ የሆነች ሴት መንገድ ላይ ካላደረገች ልትመታ ትችላለች፣ ልትታሰር ትችላለች። ከዛ ደግሞ በስርዓት በተደጋጋሚ ካለበሱ ወይም ደግሞ ጭራሽ አውቀው የማይለብሱ ከሆነ ደግሞ ይገደላል። ብዙ ጊዜ ስለተገደሉ ሴቶች ብዙ ጊዜ ፕሮቴስት ወጥተው ነበረ። ኢቨን ለልብስ ራሱ ፖሊስ እንዳለ፣ ሴቶች አለባበሳቸውን የሚያይ ፖሊስ መንገድ ላይ እንዳለ ይታያል ማለት ነው ኢራን ላይ። ሌላው ስለሱ መጥፎ ነገር በፍጹም ማውራት አይቻልም። ስለ ካሚኒ ወይም ስለ ሱፕሪም ሊደሩ ወይም ስለ እስልምና መጥፎ ነገር ማውራት አይቻልም፣ መከራከር አይቻልም። ይሄ ትክክል አይደለም፣ ይሄ እንደዚህ መሆን የለበትም ብሎ መከራከር አይቻልም። ምክንያቱም እስልምናም መከላከል ወይም ካሚኒን መከራከር ወይም ክሪቲሳይዝ ማድረግ አልስማማም ማለት ቀጥታ ከአላህ ጋር መጣላት እንደሆነ ስለሚታመን ወዲያው ወደ መገደል ነው ይገባው። ስለ ካሚኒ መጥፎ ነገር ማውራት የመጨረሻ ነገሩ መገደል ነው። ይህንን የምናየው ከዚህ በፊት በጣም ብዙ ፕሮቴስቶች ነበሩ፣ ግን በቅርብ ጊዜ የ2026 ጃንዋሪ ፕሮቴስት ይህንን ነገር በደንብ ግልጽ አድርጎ ያሳይልናል። ይህ ፕሮቴስት ከሌሎቹ ፕሮቴስቶች የሚለየው ከዚህ በፊት ከነበሩት ፕሮቴስቶች የሚለየው በጣም ብዙ ሰው ነበር የወጣው። እናት፣ አባት፣ ልጅ፣ ሴት፣ ወንድ ሁሉም ነበር የወጣው። በጣም ብዙ ህዝብ ነበረ። ሌላው ደግሞ ኮምፕሊትሊ ሬጂሚው እንዲቀየር ወይም የአሁኑ መንግስት እንዲቀየር ነበር ፍላጎት። በዛ ሰዓት ሴቶች ሂጃባቸውን አውልቀው ነበረ ፕሮቴስት እያደረጉ የነበሩት አብዛኞቹ። ግልጽ የሆነ በጣም የሚታይ ነገር ነበረው። ኢቨን ትራምፕ ይህን ነገር ቀጥሉበት፣ ትክክል ነው እያደረጋችሁ ያላችሁት እያለ ህዝቦቹንም
እያበረታታ ነበረ። ግን ይሄ መንግስት በጣም መጥፎ እንደሆነ የምናየው ተውትና የውጭ ሀገር ህዝብ ከ30 እስከ 40 ሺህ የሚሆን የራሱን ህዝብ በሁለት ቀን ውስጥ በ48 ሰዓት ውስጥ ገድሏል። እንደውም በዚህ ሰዓት አብዛኛው የሞተበት አሁን አባት ሆነ ልጅ ከሞተችብህ የልጅህን አስክሬን የማታገኝ ቻንስ በጣም ሰፊ ነው። ኢቨን ብታገኝ ራሱ ብዙ ብር ከፍለ ነው የልጅህን አስክሬን መቀበል የምትችለው። አንደኛ ይህንን ፕሮቴስት ያደርጉበት ምክንያት ዋናው ምክንያት አሜሪካ ኢራን ላይ በጣም ማዕቀብ ስለጣለች፣ ለረዥም ጊዜ ማዕቀብ ስለጣለች ኢራን በጣም ብሯ በጣም አንሷል ከዶላር አንጻር እና በጣም ድሃ ሀገር ሆናለች። ኦልሞስት አንድ የአሜሪካ ዶላር 1.3 ሚሊዮን የኢራን ብር ነው በዚህ ሰዓት ማለት። ሌላ ደግሞ 10 ሚሊዮን ኖት አላቸው። አሁን እኛ ጋር የመጨረሻው 200 ብራ እነሱ ጋር የ10 ሚሊዮን ኖት አላቸው። ይህንን ስናየው ምን ያህል ህዝቡ የመኖር አቅሙ ወይም ኢንፍሌሽኑ በጣም ትልቅ እንደሆነ፣ ብር የመግዛት አቅሙ በጣም ትንሽ እንደሆነ እንመለከታለን። 10 ሚሊዮን ኖት በጣም ብዙ ነው። እኛ አስቡት የመጨረሻው 200 ነው። ተውትና የኛ አንድ ብር ለነሱ 8500 ራይል ነው ወይም ብር ነው እና ምን ያህል ኢኮኖሚያቸው እንደደቀቀ የምናይበት ነው። እኔ በጣም የሚገርመኝ ነገር የኢራን ጃንዋሪ ማሳከር ወይም ግድያ፣ በቃ ህዝብ የመጨረስ መንገዱ ብዙም አልተወራም። አልጀዚራ አላወራውም፣ እነ ቢቢሲ አላወሩትም፣ እነ ሲኤንኤን አላወሩትም። አብዛኛው ሰው የሚያስበው ይሄ ካሚኒ የሚባለው ሰው አሁን በተለይ መጨረሻው የሞተው ቅርብ ጊዜ ጥሩ ሰው አድርጎ ነው የሚያስበው፣ ኢቨን ኢትዮጵያ ውስጥ ጨምር ማለት ነው። እና ግን ሰውየው አረመኔ ነው። 40 ሺህ እስከ 30 ሺህ የሚባለው እንግዲህ እየተቆጠረው ነው። ኢቨን ሆስፒታሎች ውስጥ እየሄዱ እየገደሏቸው ነበረ የተጎዱትን ሰዎች ማለት ነው። እና ሰው ሆስፒታል መሄድ አልቻለም። ብዙ ሰው መዳን ይችል ነበረ። ሰው ግን ፈርቶ ቤት ውስጥ እየተቀመጠ ቆስለ እየደማ ቤት ውስጥ ተቀምጠ ደም ፈሶ ትሞታለህ፣ በሽጉጥ ተተኩሶብህ ማለት ነው። መዳን እየቻልክ ኢቨን ሆስፒታል ውስጥ የነበረው ነው። አሁን ይሄ ሆስፒታል የተቆጠሩ ሰዎች ናቸው 30 ሺህ 40 ሺህ 20 ሺህ የሚባለው። ሌላ ሼሪያ ህግ መፈጸም አለበት ብሎ ያምናል። የኛ ኃላፊነት ነው የአምላክን ህግ የመፈጸም የኛ ኃላፊነት አለብን ብሎ ስለሚያስብ ሼሪያ ህግን ይፈጽም ነበረ። ስለ ሼሪያ ህግ ራሳችሁ ታዩት ደስ ይለኛል። ሌላ ደግሞ ከአሜሪካ ጋር በጣም የሚጣላበት ምክንያት ይሄ ዌስተርናይዜሽን ወይም እንደ አሜሪካ መሆን እንደ አውሮፓ መሆንን በጣም ነው የሚጠላው። ትክክል አይደለም ብሎ ነው የሚያስበው። ከእስልምና ጋር ይጋጫል፣ ከእስልምና ህግ ጋር ከማምነው ጋር ይጋጫል ብሎ ስለሚያስብ ዌስተርናይዜሽን እና ሞደርናይዜሽንን በጣም ይጠላል። ኢራን የሆነ ሰዓት ላይ ስታክ አድርጋለች። አሁን አዳዲስ መኪኖችን ራሱ ብዙ አታዩ መንገድ ላይ፣ በጣም የድሮ መኪኖች ናቸው ያሉት። አንደኛው በሳንክሽኑ ምክንያት ነው። ሁለተኛውም ሰውየው ሞደርናይዝ መሆን ወይም ማደግን ትክክል አድርጎ አያስብም። ወደኋላ ወደዛ ነው የሚያስበው። ወደኋላ ትክክለኛው ይሄኛው አይደለም ብሎ ስለሚያስብ ሞደርናይዜሽን ምናምን ዌስተርናይዜሽን የሚባሉ ነገሮችን እንደ ኢምፔሪያሊዝም ወይም በዌስተርን ሀገራት ስፔሻሊ በአሜሪካ ሀገራት የኔን ሀገር እንደ መወረስ ነው ብሎ ስለሚያስብ ከአሜሪካ ጋር ያለውን ግንኙነት በጣም መጥፎ ነው። አሜሪካን ትልቋ ሴጣን ነው የሚላት፣ እንትናን ደግሞ እስራኤል ደግሞ ትንሿ ሴጣን ነች በእሱ አስተሳሰብ። ሌላው የምናውቀው ነው። ብዙም ሼሪያ ህግ የሚፈጸሙበት ሀገራት ላይ ከሚስት ጋር ወይም ከልጅ ጋር ወይም ከእህት ጋር ካልሆነ ወይም ክሎዝ ሪሌቲቭ ካልሆንክ ከሴት ጋር አንድ ላይ መንገድ መሄድ አትችልም። ሴትም እንደዛው ከማታውቀው ወንድ ጋር ወይም ኢቨን ፍቅረኛሞች ከሆኑ አንድ ላይ መሄድ አይችሉም ካልተጋቡ በስተቀር። ሰላም መባባል፣ መተቃቀፍ ወንድና ሴት አይችሉም። ጋምብሊንግ፣ መጠጣት ምናምን፣ ጨዋታዎች ምናምን፣ ሲኒማ ምናምን አይፈቀዱም፣ ክልክል ናቸው። አርት አይፈቀድም፣ መሳል አይፈቀድም። እንደውም ግጥም ራሱ አይፈቀድም። ፐርሺያዎች በግጥም በጣም ታዋቂ ነበሩ። ሌላው ሞት ለእስራኤል ሞት ለአሜሪካ ብለው ሁሌም ስብሰባቸው ላይ በተለይ አርብ በነበራቸው ስብሰባ ወይም ሁሉም ሰው ሰውየውን ለማድመጥ የሚሄድበት ጊዜ ነበረ። ሁሌም ሞት ለአሜሪካ ሞት ለእስራኤል ይባል ነበረ። ሌላው ሁሌም ከአሜሪካ ጋር የሚያጣላቸው ነገር ከእስራኤል ጋር የሚያጣላቸው ነገር አቶሚክ ቦምብ ነው። አቶሚክ ቦምብ ይህ ሰውዬ ከያዘ አሜሪካዎችም የሚፈሩት ነገር እስራኤሎችም የሚፈሩት ነገር ቀጥታ ወደ እስራኤልና ወደ አሜሪካ ይተኩሳል ብለው ይፈሩ ነበረ። ሌላ ደግሞ ሰውየው የተመለከተው ነገር ኪም ጆንግ የሚባለው የኖርዝ ኮሪያ መሪ እንደዛ በጣም መጥፎ ሰው ሆኖ የሚያደርገው ነገር አንፕሬዲክተብል ሆኖ ከአሜሪካ ጋር ጠላት ሆኖ በጣም ቅርብ ከሆነችው ደግሞ ከአሜሪካ አጋር ከሆነችው ሀገር ሳውስ ኮሪያ ጋር በጣም ጠላት ሆኖ ማንም አይነካው
ይሄ ለምንድነው ማንም የማይነካው? አቶሚክ ቦምብ አለ። ከመሬት ተነስቶ ሊተኩስብህ ይችላል፣ ወይም ልታጠቃው ስታስብ ገና ሊተኩስብህ ይችላል በሚለው ፍርሃት አሜሪካዎች ኖርዝ ኮሪያን መንካት አይችሉም። ምክንያቱም አቶሚክ ቦምብ ስላላቸው ማለት ነው። ይሄ ነው የአቶሚክ ቦምብ። በቃ ማንም እንዳይነካ እንደ ሺልድ ነው የሚሆንልህ። ሁሉም ይፈራሃል፣ ማንም አንተ ሊነካ አይችልም። እና ሰውየውም ይህንን አስቦ ኒውክሌር ቦምብ እኔ ሀገር ውስጥ መኖር አለበት፣ ግን ሁሌም እየዋሸ ነበር የሚሰራው። ይህ ኒውክሌር ኢንሪችመንት ወይም ኒውክሌርን መስራት በጣም ብዙ ፕሮሰሶች አሉት። በጣም ከባድ ነገር 5% ይበቃል ለኢነርጂ ከሆነ ማለት ነው። ሌላ ደግሞ ይህን ያህል ኢነርጂ ከኒውክሌር አያስፈልጋትም። ምክንያቱም በጣም ኢራን በነዳጅ የተባረከች ሀገር ስለሆነች ሁለተኛ ነች ነዳጅን በማበርከትና አያስፈልጋትም። ኢነርጂው የኒውክሌር ኢነርጂ አያስፈልጋትም፣ ምክንያቱም ነዳጅ ስላላት ማለት ነው። እና ሁሌም የሚከራከሩት አንደኛ ምንም አያስፈልግሽም ኒውክሌሩ፣ ሁለተኛ ደግሞ አላቋረጠችም፣ አልፋለች። ከ5% እስከ 30% ይበቃል አንድ ሀገር ሙሉ በሙሉ ለማብራት ማለት ነው ኒውክሌር ኢነርጂ። ግን 90% 80% ከደረሰ በኋላ ኒውክሌርን መስራት ይቻላል እንደ ቦምብ አድርጎ ማለት ነው። እና አሜሪካም አያስፈልግሽም ይሄ ነገር ብላ ትከራከራታለች። ኢራን ደግሞ አይ ያስፈልገኛል፣ መስራት አለብኝ፣ ለኢነርጂ ይጠቅመኛል እያለች ግን ከኢነርጂው ትሬሾልድ አልፋለች። ከዛ መስመር አልፋ ነበረ እና 90% ከደረሰ 85% ምናምን ከደረሰ ቦምብ የመስራት አቅም ነበራት። ቦምቡን ከሰራች ደግሞ ሰውየው ሞስት ፕሮባብሊ ወደ እስራኤል መተኮስ አይቀርም፣ ኢቨን ወደ አሜሪካ ማለት ነው። እና ያ ሰውዬ በዛ ምክንያት ነው አሜሪካ መስራት የለባትም ብለው ይደበድቧት ኢራንን በዚህ ሰዓት ማለት ነው። ሌላው የራሱ መጽሐፍ አለው። ቅድም እንደነገርኳችሁ ትርክሲድ መጽሐፍ ነበረው ከዚህኛው ካሚኒ በፊት የነበረው ካሚኒ ማለት ነው። ያው ናቸው። ስፔሻሊ ሁለቱ ብዙ ልዩነት የላቸውም። ሌላው ወደ ኋላ መመለስ ነው የሚፈልጉት፣ ወደ ኋላ የእስልምና ህግጋቶች። አሁን ያለው ህግ ግልጽ ስላልሆነ ማለት ነው፣ ወይስ ዴሞክራሲ ምናምን ትክክል ነው ብለው ስለማያስቡ የእስልምና ህጎች መፈጸም አለባቸው ብሎ ያምናሉ። እና ይህንን እስካሁን ያወራንበት ምክንያት ስለ ኢራን ታሪክ ለምን ከእስራኤል ጋር ጠላት እንደሆኑና እስራኤል ለምን ዋና ዋና የሚባሉትን ጠላቶቿን መሪዎች ለምን ትገላለች ነው። እና አሁን ካሚኒን ስትገድል ወይም በጣም ታዋቂ የሆኑ የኢራንን መሪዎች እስራኤል ስትገድል መሪውን ብቻ አይደለም እየገደለች ያለችው። እንዲህ አይነት አስተሳሰብ ያላቸውን መሪዎች ካጠፋች ህዝቡን አስተሳሰቡን የሚቀይሩ አሁን ይህ በጣም ካሪዝማቲክ የሚባል ሰው ነው ካሚኒ የሚባለው። በጣም ሰውን ኢንፍሉዌንስ ማድረግ ይችላል። ከዚህ በፊትም የነበረው አሁንም ያለው ማለት ነው። እና የሰውን አስተሳሰብ የሚቀይሩ ሰዎችን መሪዎችን እስራኤል ስትገድል አብራ እስራኤል መጥፋት አለባት የሚለውን አስተሳሰብ አንድ ላይ እየገደለች ነው ማለት ነው። ምክንያቱም ከዚህ በፊት የኢራን ህዝብ ከእስራኤል ህዝብ ጋር ምንም ጥላቻ አልነበሩም። አንድ ላይ የሚሰሩ ህዝቦች ነበሩ። ትላልቅ ዩኒቨርሲቲዎች ነበሩ። አይሁዶቹ እዛ ሄደው ይማሩ ነበረ። ኢራናውያን ወደዛ ሄደው ይማሩ ነበረ። እና መሪዎችን ስትገድል አንድ ላይ እስራኤል መጥፋት አለባት፣ እስራኤል መጥፎ ነች፣ አይሁዶች መጥፎ ናቸው የሚለውን ማስተሳሰብ አንድ ላይ እየገደለች ነው። መሪው ሲጠፋ ህዝቡ ይነቃል ማለት ነው። ካለበት አይዲዮሎጂ ካለው አስተሳሰብ ይነቃል። እና እስራኤል በጣም ፕሪሳይዝ ሆና መሪዎችን የምትገድልበት ምክንያት ይሄ ነው።